መከላከያ ሰራዊት የአማራ ክልልን በቅርቡ ለቆ ይወጣል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። መከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፑ ይገባል፣ ክልሉን የክልሉ ጸጥታ ኃይል ይረከባል ሲሉ ምርኮኛው ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የኢታማዦር ሹሙን ንግግር ተከትሎ የአማራ ክልል አመራሮች ድንጋጤ ውስጥ መግባታቸው ተሰምቷል። መከላከያ ሰራዊቱ የክልሉ ጸጥታ ኃይል ጋር በመቀናጀት በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖን እንቅስቃሴ መግታት ያልቻለውን እኛ ብቻችን በምን አቅማችን እንችለዋለን? መከላከያ ለቆ ሊወጣ ይገባም በሚል የክልሉ አመራሮች አቤቱታ ማሰማታቸው ተነግሯል። በቃነ ሽንፈትና መወሰል ችቶናል እያለ ባለው መከላከያ ሰራዊትና እባካችሁ ጥላችሁኛ አትውጡ እያለ ባለው በአዴን መካከል ውጥረት ነቅሷል ነው የተባለው። በዝርዝር የምታደምጡት ይሆናል። በሌላኛው መረጃችን የአማራ ፋኖ በጎንደር ቀጠና መይሳው ካሳ ሁለተኛ ኮር ላለፉት 5 ቀናት በተከታታይ ባደረገው ትንቅንቅ በሰሜን ምዕራብ እዝ 505ኛ ኮር ስር በሚገኘው የ96ኛ ክፍለ ጦር ወታደራዊ አዛዦችን ጨምሮ በርካታ ወታደሮችን መግደሉ ተሰምቷል። ላለፉት 5 ቀናት በአይማ ወንዝ፣ በቋራ፣ በአባይ ዳርና በሙር ቀጠና በተደረገ ትንቅንቅ የ96ኛ ክፍለ ጦር ውስጥ የሌተናል ኮሎኔልና የሻለቃ ማዕረግ ያላቸው 2 አዛዦች፣ የመቶ አለቃ ማዕረግ ያላቸው 5 አዛዦችና 3 የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖችን ጨምሮ በርካታ ወታደሮች መገደላቸው ተነግሯል። በዝርዝር የምታደምጡት ይሆናል። በተያያዘ ዜና በዛሬው ዕለት ከሰዓታት በፊት በማዕከላዊ ጎንደር እንፍራንዝ አቅራቢያ ከባድ ደፈጣ ጥቃት ተፈጽሟል። በዚህም በአንድ ፓትሮል ላይ ተሳፍሮ የነበሩ ወታደሮች ሙሉ በሙሉ ስለመገደላቸው ነው የተነገረው። ዝርዝሩን የምታደምጡት ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች እንደምን ዋላችሁ፣ እንደምን ሰነበታችሁ። ከመረብ ሚዲያ ከቀናት መጥፋት በኋላ ዳግም ተገናኝተናል። በግንባር የሚገኙ የመረብ ሚዲያ ጋዜጠኞች በአውደ ውጊያ ቀጠና ውስጥ ባሉበት በገጠማቸው የኔትወርክና የመብራት መቆራረጥ ምክንያት ካለፉት ቀናት ጀምሮ መረጃዎችን ወደ እናንተ ሳናደርስ ቆይተናል። ጋዜጠኞቻችን በአሁን ሰዓት ከጀግኖቹ አማራ ሕዝብ የቁርጥ ቀን ልጆች ጋር በመሆን ከወደ ጠላት ኃይል ተከፍቶባቸው የነበረውን ከበባ ጥሰው መውጣት ችለዋል። ላለፉት ቀናት ለተፈጠረው የመረጃ ክፍተት ታላቅ ይቅርታ እየጠየቅን ከዛሬ ጀምሮ መረጃዎቻችን ያለምንም መቆራረጥ ወደ እናንተ መድረሳቸውን ይቀጥላሉ። የመረብ ሚዲያ ተቋም ጋዜጠኞችን በጦር ግንባር በማሰማራት ወቅታዊ መረጃዎችን ጨምሮ ከግንባር በመንቀሳቀስ ያገዛዙን ፕሮፓጋንዳ ማፍረስ የሚችሉ ስራዎችን እንዲሁም የፋኖን ክንድ መቋቋም ያቃተው የስርዓቱ ተላላኪ ወታደር በህብረተሰቡ ላይ የሚፈጽመውን ግፍ የሚያጋልጡ ዘገባዎችን እየሰራና ወደ እናንተ እያሰራጨ ይገኛል። መረብ ሚዲያ በዩቲዩብና በፌስቡክ እንዲሁም በቴሌግራም ከሚያሰራጨው መረጃ በተጨማሪ ከመረጃ ቴሌቪዥን ጋር በመተባበር ማክሰኞ፣ ሐሙስና ቅዳሜ ምሽት ላይ ከትግል ሜዳ ምርኮኛ የምራቸው ምርኮኞች ህዝቡ ምን ይላልና ከጀግኖች አምባ የተሰኙ 4 ፕሮግራሞችን ለአድማጭ ተመልካቾች ያደርሳል። የተከበራችሁ የመረብ ቤተሰቦች ወደ ዛሬው መረጃችን እናልፋለን። ቀዳሚ ወዳደረግነው መረጃችን አለፍን። መከላከያ ሰራዊቱ ክልሉን ለክልሉ ጸጥታ ኃይል አስረክቦ ወደ ቀድሞ ካምፑ ይገባል፣ ክልሉን የክልሉ ጸጥታ ኃይል ይረከባል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። መከላከያ ሰራዊት የክልሉ ጸጥታ ኃይል ጋር በመቀናጀት በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዘው ክልሉን መቆጣጠርና የፋኖን እንቅስቃሴ መግታት ያልቻለውን እኛ ብቻችን በምን አቅማችን እንችለዋለን ሲሉ የአማራ ክልል አመራሮች ምላሽ መስጠታቸው ተሰምቷል። በቃን ሽንፈትና መወሰል ችቶናል እያለ ባለው መከላከያ ሰራዊትና እባካችሁ ጥላችሁን አትውጡ እያለ ባለው የብአዴን ቡድን መካከል ውጥረቱ አይሯል የተባለው በክልሎች የተበተነው ሰራዊታችን በቅርቡ በካምፕ እንዲሰበሰብ ይደረግና ለሌላ ግዳጅ ይዘጋጃል ሲሉ ነው ፊልድ ማርሻሉ የተናገሩት። ፊልድ ማርሻሉና ሌሎች ወታደራዊ አመራሮች እንዲህ አይነት ንግግር በተደጋጋሚ ቢናገሩም ነገር ግን ጦራቸው የታሰበውን ሳያሳካ ገሚሶ እየተገደለ ቀሪው ደግሞ ከነሙሉ ትጥቁ እየተበተነ እያለቀ መሆኑ ተመላክቷል። ጸረ አማራው የብልጽግና ቡድን ክልሉ ለክልሉ ጸጥታ ኃይል ማስረከብ የሚል ፕሮጀክት ነድፎ እንቅስቃሴ ከጀመረ ከ5 ወራት በላይ ያስቆጥሯል። በዚህም በአማራ ክልል አእምሮ ህሙማንን ጨምሮ በርካታ ታዳጊዎችን ከትምህርት ቤትና ከመኖሪያ ቤታቸው አፍኖ ወደ ወታደራዊ ካምፕ በማስገባት የግዳጅ ወታደራዊ ስልጠና እየሰጠ የከረመ ሲሆን አንፈልግም ያሉ ታዳጊዎችን በአሰቃቂ ሁኔታ ስለመረሸኑ መረብ ሚዲያም ከሞት አምልጠው የወጡትን ዋቢ በማድረግ መዘገቡ አይዘነጋም።
የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በአንድ ወቅት በብር ሸለቆ ወታደራዊ ስልጠና መስጫ ጣቢያ ተገኝተው በግዳጅ ታፍሰው የለብ ስልጠና ተሰጥቷቸው አድማ ብተና የተቀላቀሉ ታዳጊዎችን አሻጋሪ ሙሴዎቻችን ሲሉ መጥራታቸው ይታወሳል። እነዚህ ሙሴዎቻችን የተባሉ አድማ ብተና አባላት በክልሉ ውስጥ በሚገኙ ሁሉም ዞኖች በኮታ ተመድበው እንዲሰራጩ የተደረገ ሲሆን ነገር ግን ሳይውል ሳያድሩ ከነሙሉ ትጥቃቸው ፋኖን በገፍ ተቀላቅለዋል። አገዛዙ አማራ ክልልን አደራጅቸዋለሁ ላለው ለክልሉ ጸጥታ ኃይል ለማስረከብ እየተሰናዳ መሆኑን ከሰሞኑ ደግሞ የሚያሳዩ መረጃዎች ወጥተዋል። ከሰሞኑ ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ምርኮኛው ፊልድ ማርሻል ብርሃኑ ጁላ በአማራና በኦሮሚያ ክልል ተሰራጭቶ የሚገኘው ሰራዊታችን ከክልሎቹ የሚኖረው ቆይታም እየተጠናቀቀ ነው ሲሉ ተናግረዋል። ምርኮኛው ፊልድ ማርሻል ብርሃኑ ጁላ የክልሎቹን ጸጥታ ኃይሎች አደራጅተናል፣ ስለሆነም መከላከያ ሰራዊቱ የጸጥታውን ሁኔታ ለእነዚሁ ለተደራጁት የክልሉ ጸጥታ ኃይሎች በቅርቡ አስረክቦ ይወጣል ብለዋል። በዚህም ከፋኖ ጋር በሚደረገው ውጊያ ከመገደልና ከመማረክ የተረፉ ወታደሮችን ጨምሮ በአማራ ክልልና በኦሮሚያ ክልል ተሰማርተው የነበሩ የመከላከያ ሰራዊት አባላት እስከ ሰኔ 30 2017 ዓ.ም ድረስ ክልሉን ለክልሉ ጸጥታ ኃይል አስረክበው ይወጣሉ በሚል ተጠቁሟል። ይሁን እንጂ ከዚህ ቀደምም ተመሳሳይ መረጃዎች ሲሰራጩ የነበረ ሲሆን የሰሞኑ የብርሃኑ ጁላ ንግግርም ልክ እንደ እስከዛሬው የማይፈጸም ይሆናል ሲሉ የምረብ ሚዲያ ምንጮች አስተያየታቸውን ሰጥተዋል። ኢታማዦር ሹሙ ሰራዊታችን ክልሎቹን ለክልሎቹ ጸጥታ ኃይሎች አስረክቦ ይወጣል ማለታቸውን ተከትለው የአማራ ክልል አመራሮች ከፍተኛ ድንጋጤ ውስጥ መግባታቸው ነው የተሰማው። ያለፉት ቀናት የክልሉ አመራሮች ባካሄዱት ግምገማ መከላከያ ሰራዊቱ የክልሉን ጸጥታ ኃይል ተጨምሮ በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖን እንቅስቃሴ መግታት ያልቻለውን የክልላችን ጸጥታ ኃይል ብቻውን በምን አቅሙ ይችላል ማለታቸውን የተነገረው። የክልሉ አመራሮች አክለውም መከላከያ ሰራዊት ክልሉን ለቆ የሚወጣ ከሆነም የአማራ ክልሉ የብልጽግና መዋቅር ሙሉ በሙሉ ከቁጥጥር ውጭ እንደሚሆን በመጥቀስ ይህ እንዳይሆን መከላከያው ከክልሉ ለቆ መውጣት እንደሌለበት የሚለምን ደብዳቤ ለፌዴራል መንግስቱ እንዲላክ ወስነዋል ተብሏል። የተከበራችሁ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሰው ካሳ ሁለተኛ ኮር ላለፉት 5 ቀናት በተከታታይ ባደረገው ትንቅንቅ ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የአገዛዙ ወታደሮችን መግደሉ ተሰምቷል። የፋኖ አባላቱ በአይማ ወንዝ፣ በቋራ አባይ ዳርና በሙር ቀጠና ላለፉት ቀናት ባደረጉት ትንቅንቅ ነው በሰሜን ምዕራብ ዕዝ 505ኛ ኮር ስር በሚገኘው የ96ኛ ክፍለ ጦር ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ ወታደሮችን በመግደል ድል የተጎናጸፉት ተብሏል። በውጊያው ከተገደሉ የ96ኛ ክፍለ ጦር አዛዦች መካከል የሌተናል ኮሎኔልና የሻለቃ ማዕረግ ያላቸው 2 አዛዦች፣ የመቶ አለቃ ማዕረግ ያላቸው 5 አዛዦችና 3 የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆን በተጨማሪም 5 ተሽከርካሪ ሙሉ ወታደር ሙትና ቁስለኛ ተደርጓል ነው የተባለው። በዚያው ውጊያ በጥላት ላይ ከባድ ጥቃት በመሰንዘር ታላቅ ገድል የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎንደር የመይሰው ካሳ ሁለተኛ ኮር ሰራዊት በአሁኑ ሰዓት ቋራንና አካባቢውን በቁጥጥራቸው ማድረጋቸው ተሰምቷል። በተያያዘ ዜና ከሰዓታት በፊት በማዕከላዊ ጎንደር ፍራንዝ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ወታደር ከነ ተሽከርካሪው መውደሙ ተሰምቷል። በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አንደኛ ኮር ስር በሚገኘው በሻለቃ አዘዘ የሚመራው የፋኖ ኃይል በማዕከላዊ ጎንደር ፍራንዝ አቅራቢያ ዛሬ ሰኔ 5 2017 ዓ.ም ከቀኑ 9 ሰዓት ተኩል ላይ በፈጸመው ደፈጣ ጥቃት አንድ ፓትሮል ሙሉ ወታደርን ከነ ተሽከርካሪው ዶጋመድ ስለማድረጉ መረብ ሚዲያም ከአማራ ፋኖ ብሔራዊ ኃይሎች በጎንደር ቀጠና ህዝብ ግንኙነት መምሪያም ያገኘው መረጃ ያመለክታል። የተከበራችሁ የመረብ ቤተሰቦች ከመረብ ሚዲያ ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ እያለን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ መረጃዎቻችን ለብዙዎች ተደራሽ ይሆኑ ዘንድ ተባበሩን ስንል እንጠይቃለን።